ሰላም ሰላም ውድ የኪራ ግሬስ ተመልካቾቼ እንዴት ናችሁ? እንዴት ቆያችሁ? እንዴት አደራችሁ? እኔ በጣም ደህና ነኝ ለማለት እንኳን ትንሽ እሰጋለሁ። በእርግጥ ደህና ነኝ፣ ግን በጣም ደህና አይደለሁም። ሌላ ነገርም ራሱ ማሰብ አልቻልኩም። ምንድን ነው እዚህ ጺሙ ጋር ያደረገው ነገር ልትሉ ይሆናል። ማይክ ነው። በእርግጥ ከዚህ በፊት በማንኪያ መጥቼ አውቃለሁ። ዛሬ ደግሞ ጺሜ ላይ አድርጌዋለሁ። ነገ ሁኔታውን ይህን ነገር እስካልተፈታ ድረስ በጩቤም በሪሞትም በምናምን ልመጣ እችላለሁ እና እንዳትይዙብኝ ለማለት ፈልጌ ነው። እየጨለልኩ ስለሆነ ነው። እንቅልፌም አልተኛውም። ትናንትና ሙሉ ሌሊት ከኔ ጋር ያደራችሁ ታውቃላችሁ። ቲክቶክ ላይቭ ላይ እንዲሁ ስንከራከር ነው ያደርነው። ኦልሬዲ መከራከርም እንኳን ባንሉ መግባባት በሉት እንግዲህ እየተግባባን ነበር ያደርነው። ግን ሳንግባባ አደርንና ነጋ እንደማይነጋ ነገር የለም። ዛሬም ደግሞ እዚህ ጋር ተገኘው ማለት ነው። ስለዚህ ትናንትና ትንሽ ካወራነው ነገር ቀንጨብ እያደረኩኝ ትናንትናም በተለቀቁት የነ ዳኒ እና አሚሩ ምናምን የለቀቁት ነገር አለ። ስለነሱ እናወራለን። ስለዚህ እስከ መጨረሻ አብራችሁ እንድትቆዩ በክብር እየጋበዝኩኝ፣ ሳብስክራይብ ያላረጋችሁ ሳብስክራይብ ማድረግ ትችላላችሁ። ያረጋችሁ ደግሞ ኮሜንት እየጻፋችሁ ላይክ ማድረግ እንዳይረሳ ለማለት ፈልጋለሁ። ፕሊዝ ግን እዚህ ጋር አንድ ማለት እንፈልገው ነገር ቢኖር ማለት ነው ዝም ብላችሁ ፖስተሩን ብቻ ታዩትና እየመጣችሁ እዚህ ኮሜንት አትስጡኝ። አይዲያውን ስሙት መጀመሪያ። ስለምንድን ነው እያወራሁት ያለሁት ነገር ምን ለማለት ፈልጌ ነው? መጀመሪያ እዩት። ትመጡና ቺሁክ የመጀመሪያ ያለችው ቲፕ ትንሽ ነገር እንዳያችሁ ከዛ ኮሜንት ጽፋችሁ ማይሆን ነገር ኮሜንት ማለት ነው እንጂ ኮሜንት መጻፋችሁ ለእኔ ምን ችግር የለውም። ማለት የሆነ ማይሆን ለእናንተ ማይስማማ ነገር ሊኖር ይችላል። እኔ ሁሉም ማወራው ነገር ግዴታ ነው። ሁሉም የተመልካች እዚህ እና አብርሽና ሩታ ሄርሚ ምናምን ተከታይ ያሉትን ሰዎች ለማስደሰት አይደለም። አንዳንድ ሰዎችም አሉ ኦልሬዲ በዛኛው ሀሳብ ማይስማማ። ምክንያቱም ሁሉም ሰው አሁን ኦልሬዲ በሁለት ጎራ ተለይተዋል። በዚህም በዛ ሆነዋል። መሀል ሳፋሪ ሆነው ስለ ሩታ ማያገባኝም ስለ ሄርሜላ ማያገባኝም ብቻ አብርሽ ሄደን አይሆንልን የሚሉም ሶስተኛ ወገን አለ። እኔ ለጊዜው እነሱ ጋር ነኝ ያለሁት እዚህ ጋር። ስለዚህ የአብርሽን የሆነ ነገር ስል ወይም ሄርሜላን መሳደብ ወይም ሩታን መሳደብ አይደለም። ደግሞ መሰደብ ካለባቸው ትክክለኛ ኢንፎርሜሽን ከተያዘና ይሄ የማይሆን ነገር ካደረጉ ደግሞ ብንሰደባቸው ኖርማል ነው። እንደውም እስከ አያስተምርም ይሄን ነገር ከሚዲያ ያውጡልን እስከ ማለት ድረስ ራሱ እየደረስን ባለንበት ሰዓት ለምን ተናኩ ለምን እንደዚህ ሆነ ምናምን በሚለው በዚህም በዛም እየመጣችሁ እንትን አትበሉ። ስለዚህ መጀመሪያ ቪዲዮውን እዩትና ኮሜንት ለመስጠት ከዛ በኋላ ጊዜው ይደርስላችኋል። ችግር የለውም። ጊዜ እንኳን ከሌላችሁ አለፍ እያደረጋችሁ ኮንሴፕቱ መጀመሪያ ለመረዳት ሞክሩ። የመጀመሪያ ትንሽ ነገር እንዳያችሁ ግን እየመጣችሁ እንትን አትበሉ ለማለት ፈልጌ ነው። ከዛ በመቀጠል ግን ምን ለማለት ፈልጌ መሰላችሁ? አሁን ኦልሬዲ ወደ 5ኛ ቀን እየሄደ ነው የአብርሽ ይሄ አሁን ድንዝዝ ያደርገውን ነገርና መፍትሄው ምንድነው መሆን ያለበት? እንዴ በዛብን እኛ እንደመጨነቅ አለብኝ እንዴ? እኔ ማርያምን እኔ በጣም ሐሳብ ሆነብኝ። ሌላ ኒንጃ ሌላ ነገር ማሰቡላ እስከማልችልበት ድረስ ቲክቶክ እገባለሁ ስለነሱ ብቻ ነው። ስለዚህ ገብቼ ላይቭ ላይ ደግሞ ማይሆን ነገር ስሰማ ደግሞ እየገባው እዛ ኒንጃ ብቻ በጣም በሚያስጠላ ነገር። አሁን ትናንትና ዳኒም አንድ ቪዲዮ ለቀዋል ዳኒ ሮያልና አሁን እዚህ ጋር እውነት ካለ ማለት ነው አብርሽ መተት ተደረገበት አልተደረገበት የሚለው ጥያቄ እዚህ ጋር እንተው። ምክንያቱም በቃ ተደርጎበታል። ልክ አይደለም። በዚህ ልክ እንትን አይሆንም። ማነው እዩና ቢኒ ከነፈረንጅ ጋር ተገናኝቶ ሲከራከሩ ነበረ ትናንትና ምናምን መሰለኝና ነፈረንጅ ምናምን በዛ በኩል ሆኖ ባህሪው ቀይረው ነው እንጂ አልተደረገለትም ይላሉ። እንዴት ሰው በዚህ ልክ ባህሪውን ይቀይራል? እንደተደረገለት መጀመሪያ እመኑ። በማንም ማን ነው የተደረገለት ማን ያደረገለት የሚለው እዚህ ጋር እንተዋ። እሱ ጋር አያጣላን። የሚያጣላን አብርሽ የሆነ ነገር አድርጉት ጸበል ይሂድ እንዴ። እኔ ግራ ገባኝ እኮ እኔ በዚህም በዛም እየሞከርኩኝ ነው። እንግዲህ የሚሆንልኝ ነገር አይደለም። እኔ ሊያቀርቡም ራሱ አይፈልጉም። ለምን እንደሆነ አላውቅም። እና አብርሽ ምናምን እንደሆነ ቤቱንም ስልኩንም ዝግ ነው ነግራቸዋለሁ። የጋሽዬ ነገር ደግሞ በዚህ በኩል እንትን አያልልም። ኦልሬዲ ቶሎ የማገኝባቸው እንትን የለም። እዚህ ጋርም ሪከመንድ አድርጉኝ ብያችሁ ነበር። ማንም ሰው እስካሁን ሪከመንድ ያደረገኝ የለም። የቲክቶክ አካውንትን ብዙ ሰዎች ጠየቁኝ፣ የለም ምንም እስካሁን ያገኘሁት ፍንጭ የለም። ግን እዚህ ጋር ምንድን ነው እኔ ዳኒ እንደውም እሱን እድል ባገኝ ማለት ነው ትናንትና ዳኒ ያገኘው እድል ባገኝ ምንም እዚህ ጋርም ከዛ ጋርም ከዚህኛው ጋር መጣላት አያስፈልግም። ይገባል። እንዴት ነው ሰላም ነው አይኒ። ምክንያቱም የድሮ ያሳለፉት በጣም ብዙ ጓደኝነትም አለ እናውቃቸዋለን። በላይ የጌም ሲጫወቱ ሲቀጣጡ ምናምን ያለው ላይፍ አሁን ኦልሬዲ ሁለት ሴቶቹንና በዚህም በዛም ተለያይተው ይሄን ነገር ተፈጠረ እንጂ አሪፍ ጓደኛሞች ነበሩ። ከዚህ በፊት የምናውቃቸው ሰዎች እናውቃቸዋለን። ከዚህ ሁሉ በኋላ አብርሽ እንደዚህ ሲሆን ደስ ላይለው ይችላል። ኦልሬዲ ደስም አላለውም አይለውም ጭራሽ እንጂ አይልም። ለማንም ሰው እንደዚህ መሆኑ በራሱ ደስ አይልም አብርሽ። ስለዚህ
ከገባ በኋላ ዳኒ ቀጥታ ማለት ነው እኔ አሁን ማምንበት ምን አለ መሰላችሁ፣ ኦልሬዲ ሰዓቱ የለም ነው አይደለም የሚለው ራሱ ለማረጋገጥ ይሄ የመተት መንፈሱ ማህበሉ ላይ ነው ያለው አይደለም የሚለውን ቀጥታ እንዴት ነው ምናምን አብርሽ እያሉ እዛ መበጠስ ነበረበት። ከዛ በኋላ የሚሆነውን ነገር አንድ ነገር ማድረግ ነበረበት። ብቻ ማየት እንችል ነበር ይዛኔ ማለት ነው። እዚህ ጋር እያወራ ያለሁት ስለ ሩታ ምናምን አይደለም፣ ስለ አብርሽ ህይወት ነው የሚያሳስበን። ስለዚህ አሁን ስለ ፖስተሩ የለጠፍኩትን ፖስተር ስለዚህኛ ፖስተር አብራራላችኋለሁ። እስከዚህ ድረስ ያልመጠው ይኸው ሰዎች አሁን ይኖራሉ፣ ዝም ብለው ያላዩት ይህን ድረስ እንዴት ውሸታም መች ተኛ ምናምን ልጁ ይችላሉ በየኮሜንት እየመጡ እነዚህ ሰዎች ኦልሬዲ አትያዙባቸው፣ ቪዲዮውን ስላላዩት ነው። ስቲል ናው ከኔ ጋር ስላልቆዩ ነው። ይሄን ፖስተር የለጠፍኩበት ዋና ምክንያት ልንገራችሁ። ሄርሜላ በእርግጠኝነት ትናንትና እንዳየናት ሆስፒታል ሂዳ ኦልሬዲ ቼክአፕ እያደረገ ነው፣ እየተመረመረች ነው። ደህና ሆናም ነቅታለች። ኦልሬዲ ሀሳቧን አብርሽ ብቻ የሚለው ነገር አለው። ትናንትና የሰራ ቪዲዮ ስለሆነ የሰራው ስለሆነ እሱ ነገር ይቅርና አብርሽም ከሷ ባልተናነሰ አሞታል፣ ደንዝዘዋል። ጭራሽ እሷ እኮ ተኝታ ከተወሰነ ጊዜ በኋላ ረዚስት አድርጋ ራሷን መልሳለች አይደለም። አብርሽ ግን ስቲል ነው አልመለሰም። ስለዚህ እሱም ተኝተዋል። በቃ ሕክምና ላይ ነው፣ ግን ትሪት የማይደረግበት ሕክምና ማንም ሰው እየተንከባከበው አይደለም። ማዘዝ ብቻ ነው። እንደዚህ ሆነ፣ እንደዚህ ያደርግ፣ እንደዚህ ምናምን ብቻ እንደ ሕፃን ልጅ ገና እየተንገዳገደ ስትይዘው እንደዚህ ይወድቃል። ስትጠይቀው ይመልስልህ ሌላ፣ አንተ የምትጠይቀው ሌላ ሆነብን እና ደግሞ ቀኑ እየሄደ ነው። 5ኛ ቀኑ ላይ ደረሰ። አደኖ እኔ እንጃ። ትናንትና እነ አሚሩ መጥተው ነበር። እንግዲህ አይታችሁት ከሆነ ቪዲዮውን እነ አሚሩ በር ድረስ ሂደው ካልሆነ ገንጥለንም ቢሆን ገብተን የሆነ ነገር እናደርጋለን ሲል ነበር። አሁንም ማለት ነው ተቋርጠዋል። ቪዲዮ መጨረሻ ላይ ኦልሬዲ ቤቱ ላይ እንደገቡ ነው የተቋረጠው። ይሄን ቪዲዮ ለሁሉም ሊደርስ የምፈልገው ነገር ማለት ነው ገብተው ምንም ነገር አያርጉ። ምንም ከማንም ጋር መጨቃጨቅ ምናምን ነገር አያስፈልግም። ወይ ይሄን ነገር ኮንፈርት እንትን አለ። ምንም ኮንፈርት አሰጠኝ። እንደዚህ ሊያዝ እብድ ሊጫወት የዚህ እንደገቡ ማለት ነው እንትና እና አሚሮ በቃ ማውራት እንፈልጋለን ሰላም ልበለው ምናምን ብለው ሀበሉን ይበጥሱት። ከዛ በኋላ ለውጥ ካለው ቢያንስ ትንሽ አይ ዶንት ኖ እኔ ይሄን ያክል አላውቅም። እንግዲህ ባንድ የለውጥ ይኖረዋል አይኖረው የሚለው ግን ሀበሉን ይበጥሱትና ከዛ በኋላ ይሄን ነገር ነገ ከነገ ወዲያ እመጣልሻለሁ፣ በቃ ችግር የለውም ከኔ ጋር በኃላፊነት ምናምን ተብሎ ይዘውት ይሄዱ። ቢኒም ስላለ እሱ ወንድም ነው። ምንም ሲጀመር እነዚህ ሰዎች በዚህ ልክ አይታሙ። ወርቅ ይዘው ሂደው ሀበሉን ሽጠው ምናምን የሆነ ነገር ያደርጉታል በሚለው እሳቤ ራሱ ባንጠረጥር ጥሩ ነው። እንትን ላይሆን ይችላል እሱን ነገር ብዬ ነው። ከዛ ባሻገር አሁን ሄርሜላ ነቃች፣ አብርሽ ግን አልነቃም። ምክንያቱ እሷ ተኝታ ትሪትመንት ተደርጎባታል። እሱም ግን ተኝቶ እዛው እንደተኛ ምንም ይሄ ምንድን ነው የሚባለው? ፓራላይዝ ነው የሚባለው። ሰው በቃ እንደሞተ የምታወራው ነገር ይሰማል። እሱም አንዳንድ ነገር ከአንገት በታች ከሆነ ፓራላይዙ ማውራትም ይችላል፣ ወይም በምልክት እንትን ይልሃል፣ ወይም በጽሁፍ የሆነ ነገር ብቻ ይሰሙሃል ግን አያወሩም። ሲያወሩም ራሱ በጣም በትንሹ ነው እንትን የሚሉ እና ፓራላይዝ ሆነዋል በዚህ ሰዓት አብርሽ። ለዚህ ፓራላይዝነት ደግሞ ሕክምና ያስፈልገዋል። ሕክምናው ደግሞ ምንድን ነው? ጸበል ነው። እኛ ወይም ደግሞ አሁን ያላችሁበትን አድራሻ ስጡንና እናግዘው። ወንድሞች ያሉ እህቶች ያሉ በሌላ ነገር ማገዝ የሚችሉ እኔ ግን ባለኝ ጉልበት ተሸክሜ ጸበል ድረስ ልውሰደው። በዚህ ጉዳይ ማንንም ሰው ጋሽዬም ባወራቸው ደህና ጤነኛ አስተሳሰብ ያላቸው ወንድሞችም ባወራቸው ይህን ነገር እሺ እንደሚሉ በእርግጠኝነት ስለማውቅ ነው። ስለዚህ ያሉበትን ቢያንስ አድራሻ መተባበርም ካለብን እዚህ ጋር እናግዘው። ዛሬ 5ኛ ቀኑ ነው። ለምንድን ነው እኛ ሌላ ነገር እናስብበት እንጂ የራሳችን ህይወት እኮ አለን አባቴ። እዚህ ጋር መጥቼ ትትህ ስላልኩ ብቻ እኮ አይደለም፣ ሌላ ብዙ ነገር የምሰራው ስራ እኮ አለኝ። ራሴ ማስተዳደራትም ትንሽ ነገር ብትሆን እጄ ገብቼ ወጪና ገቤን የምቆጣጠርባት ድርጅት እኮ አለችኝ። ስለዚህ እሱን ነገር እንኳን ማኔጅመንት እንትን እያለኝ ነው። ዝም ብዬ ቲክቶክ እገባለሁ ስለነሱ ብቻ ሀሳብ ወደሱ ይሄዳል። ከዛ በኋላ ፌስቡክ እገባለሁ፣ ግሬስ ፋሚሊ ነው የሚመጣልኝ፣ ግሬስ ሲኔማ ነው የሚመጣልኝ። ሳያቸው ሀሳቤ እሱ ጋር ወይኔ ይሄ ልጅ ምናምን ብቻ ነው። ዩቲዩብ እገባለሁ፣ የተምታታ ነገር ነው የምሰማው የማየውም። ከዛ በኋላ ህይወታችን እዛ በኋላ ተምታቶ ቀረ እዚህ ጋር። ስለዚህ አሁንም የሩታ ደጋፊዎችም የሄርሜላ ደጋፊዎችም ስለ አብርሽና አብርሽ ይሆን በዚህ ሰዓት እንትናችን ኦልሬዲ ሩታ ደስተኛ ነሽ፣
ሄርሜላ ደግሞ ከነበረችበት የህመም ምናምን ስሜት ደህና ሆናለች። ኦልሬዲ አብርሽ አለመርሳት ነው። እሱ ደግሞ ከጊዜ ሂደት አንጻር የሚወጣ ነገር ነው። ምክንያቱም ፍቅር ባንዴ ንቅል ብሎ የሚወጣ ነገር ስላልሆነ ማለት ነው። ሩታ ግን ዛሬ ጠብቋት ማታ እየጨፈረች ከወንድሞቿ ጋር ትመጣላችኋለች። እንግዲህ እየጨፈረች በዛ በኩል ደግሞ አብርሽ ብቻ እያለ የሚያይበት ትልቅ ድራማ ነው ማታ ደግሞ የሚዘጋጅብን። ደግሞ ሌላ ነገር እዚህ ጋር ያስተዋልኩት ነገር እኔ እንጃ ይሄን ነገር እስከ መጨረሻው አጣራዋለሁ። ላይቭ ላይ ዛሬ ጠዋት የነበራችሁ ታውቃላችሁ። እንግዲህ ድራማ ነው ስትል ነበር። እኔ እንደዚህ አይነት ይሄ ድራማ ከሆነ እኔ እንጃ አላውቅም። እናንተ የምታውቁት ነገር ካለ አሳውቁ። ብቻ ግን ሪል ላይፋቸው እንደሚቀርጹት ምናምን ነው የማውቀው። ከዚህ በፊት ነግራቸዋል። የፍሬም ጤነኛ በነበረበት ሰዓት ይሄ እንደዚህ አይነት ነገር ሳይነካካ ምናምን የነበረበት ሰዓት በጣም ወደው ስለነበር እንትኑ ምናምን የመጣበት መንገድ ነው እንጂ አሁንም በጣም ወደው ነበር። በቃ ደስ ይለኛል። ቶሎ ደፍሮ የመግባት እንትን አለው። እኔም እንደዛው ነኝ እና ምንም ነገር እንትን ሲል በቃ ቶሎ የመድፈር እንትን አለኝ። ምንም ችግር የለብኝም በዚህ ጉዳይ። እሱም በእኔ ሂሳብ ስላየሁት ወደው ነበር እና የዛኔ እንደዚህ አውርቼው ሲያወራኝ እንደዚህ ተፈጠረ ምናምን እና ሲጣሉ ደግሞ አንዳንዴ ምን ሆነ እንደዚህ ሆነ ሲይዝ በእናትህ ዛሬ አስታርቃቸው ምናምን እለዋለሁ። እሺ እያለ ስለዚህ ድራማ ለመሆን በዚህ ያወቅኩ ማለት ነው። እና ድራማ አይመስለኝም፣ አላቅም። እንግዲህ ዛሬ ብዙ ሰዎች ላይቭ ላይ ይህን ነገር ስላየሁት ነው። እናንተ የምታውቁት ነገር ካለ እዩትና እኛ ማበዳችን ግን አረ በዚህ ልክ አይሆንም ድራማ። ምክንያቱም ሆስፒታል ድረስ ሂደው ምናምን እዚህ አረ በዚህ ልክ ከሆነ ደግሞ አረ ነው እንግዲህ ነው እኔ እንጃ። አሁን ስለመጣሁበት እንትን ልበልና አይመስለኝም፣ ግን ዛሬ ስለመጣሁበት ጉዳይ ላውራና ከዛ በኋላ ደግሞ ቡዜ እየመጣችው ምሰድቧት እሷ እንግዲህ እንደ ታላቅ ማውራትም የማውራት አቅም ይመስለኛል እንጂ ከሚዲያ በስተጀርባ ማድረግ ነበረባት። እኛ በትልቁ ደግሞ የወቀስናት አንቺ እንደውም 3 ቀን ሙሉ የት ነበርሽ? በአራተኛ ቀን መጥተሽ ወንድሜ ብለሽ እየየምትዩ ነው የኔ ጥያቄ፣ ዋናው ጥያቄ። እና የመጣችበት መንገድ ደግሞ የቁጣ ላትና ወደማይሆን መንገድ አስከሄደችው ነው እንጂ ከካሜራ ጀርባ ማስተካከል ትችል ነበር። ብታስተካክለው ደስ ይለኛል። ዛሬ ራሱ ከነ አሚሮ ጋር ትመጣለች። ስለዚህ ዛሬም ራሱ ቤት ገብታችሁ ይኸው እንዳልኳችሁ ሀበሏን ብቻ እንትን ትበልና እኛ የምናወራው ብዙ ሰው የሚያወራው ትክክል ከሆነ ሀበሉ ጋር ከሆነ ለውጥ እናየዋለን፣ ካልሆነ ደግሞ ሌላ መፍትሄ ገዛ በኋላ መፈለግ ነው ማለት ነው። ስለዚህ አሁንም የመጨረሻ ሪከመንድ እዚህ ጋር እንድታደርጉ የምፈልገው ነገር የጋሺ በሆን ይሁን የቡታጆራ ልጆች የት አላችሁ? ፕሊዝ እያያችሁ ነው። እኔ አውቃለሁ እያያችሁ ነው። ኤፊ የአብርሽ ወንድም ሳይሆን ኤፊ ምናምን ብቻ የሆነ ነገር አድርጉልኝ። ስልክም ደውዬ ስላልሰራልኝ ነው። ኤፊ በተለይ ደግሞ ኤፊ የአብርሽ ወንድም አይደለም። እሺ። እና ቢያንስ በቴሌግራም የሆነ ነገር ለማለት ሞክር። እሱ ላይ መልእክት አስቀምጠልኝ ለማለት ፈልጌ ነው። በመጨረሻ ማለት የምፈልገው ደግሞ አንድ ቪዲዮ እያየሁ ነበር። ፈረንጁ እኔ ያስቀኛል፣ ፈረንጁ ላይ ሳየው ሳቄ ነው የሚመጣው። እና ትናንትና የሰራው አንድ ቪዲዮ አለ ሄርሜላ ጋር እንደዚህ ሙድ እየያዘ ምናምን ነገር እንትን ያደርገው እና በእርግጥ ድርጊቱ ያስቃል። የእሱ ብቻ አይደለም፣ አብርሽ ራሱ እንደዚህ አሞት ራሱ ሲጠይቁት የሚመልሰውን ነገር ምናምን ራሱ በራሱ ያስቃል። ሄርሜላ ተኝታ እዛ ከትናንት ወዲያ ምናምን የነበረው እዛ ተኝታ ለምን ነው የተኛሽ? ሂድና ቤት ተኝ እንጂ ለምን ነው የተኛሽ ምናምን ሲላት ሁላ የሆነ እየሳኩ ነበር ያየሁት። እና እንትና ፈረንጅም ትናንትና የመጣበት እንትን ያስቃል ምናምን። ግን አንዳንዴ እኛ ጋር እንዲደርስ የማንፈልገውን ነገር ሰዎች ጋር ባናደርስ ደስ ይለኛል። ሄርሜላ አሁን ላይ ያለችበትን ሰዓት እንግዲህ እናውቃለን። ጥሩ ሙድ ላይ አይደለችም፣ ያለቀሰች ነው። በዛ ሌላም ህመምም አለ ምናምን ነገር። እሱን ነገር ተቋቁማ ቢያንስ ይሄ ነገሮችን ረስታ ወደ ራሷ ላይፍ እንደምትሄድ ነገር እናርጋት እንጂ የታገብኛለሽ ወይ ይኸው እንደዚህ ቃልሽ ቀለበት ምናምን ተብሎ ሙድ እያስክ ነበርና ቢያንስ ነገ ጠዋት አንተ ጋር አሁን ማንም ሰው ጋር ኦልሬዲ እኔ መሆን ማልፈልገውን ነገር እኔ ጋር እንዲደረግ ማልፈልገውን ነገር ሌላ ሰው ጋር ደፍሬ አላደርገውም። እና ፈረንጁም እንግዲህ ቀልድ ኮሜዲ ምናምን መሆን አውቃለሁ፣ ግን በዛው ልክ ገና አዲስ ቁስል ነው የሷና የሙድ መያዝ ምናምን ነገር ትንሽ ቅንስ አድርገው ለማለት ፈልጌ ነው። ከዛ ግን ዋና ታርጌት ፖይንቴ የአብርሽ ደህንነትን የሚያሳስበን በዚህ ሰዓት። ስለዚህ ሁላችም በተቻለው አቅም ስለ አብርሽ ደህንነትና ደህንነት ብቻ ብንጨነቅ፣ ምክንያቱም ሩታም ሄርሜን በኋላ ላይ የፍቅር ጉዳይ በኋላ ላይ የምንመጣበት ነገር ስለሆነ ማለት ነው። እና ቤተሰቦቹ እንግዲህ ካላችሁ እዚህ ጋር ደግሞ ወንድሞች አንዳንዴ በክ እያላችሁ ነው። ሌሎች ቤተሰቦች ያላችሁ
ከዚህ በላይ እንግዲህ እስከሚሞት ጨርቆ እስከሚጥል ይሄ ምናምን ነገር ባንጠብቀው ጥሩ ነው። ስለዚህ እኔ እንጃ ቤተሰብ የለውም ይህ ሰው እስከ ማለት ድረስ እየደረስኩ ነው። እና ቤተሰቦችም ቶሎ ፍትህ ይህ ምንድን ነው ቶሎ ወደ መፍትሄ እንድትመጡ ነው የምጠይቃችሁ። አብራችሁን ስለቆያችሁ ከልብ ከልብ አመሰግናለሁ። ላይክ፣ ሼር፣ ኮሜንት እያደረጋችሁ ሰብስክራይብ ያላረጋችሁም ቶሎ ኖቲፊኬሽን ከላይ እንዲመጣላችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁን ስለቆያችሁ አሻም